ሰላም ውዶቼ እንዴት ናችሁ? አላችሁ አለን አዲስ ፍቅረኛሞች አዲስ ፍቅሮች መጡ ትላላችሁ። አብርሽና ሄርሜላ ቲክታክ ላይ ትላንትና ለቅሶ ነበር ዶክተር አብይ። ይሄ ሁሉ ለቅሶ የሚታዩት ይሄም ለቅሶ ነው እንደሚባለው ትላንትና እያለቀሳችሁ ነበረ፣ ግን ዛሬ ሲቃቸው ስላየኋቸው ደስ ብሎኛል። ግን እኔ እንጃ ይሄ መጀመሪያ እንደሳቃችሁ መጨረሻችሁ ያሳምርላችሁ ነው የምለው። እኔ ምንም አልናገርም። ጌታን እኔ ውዶቼ ክፉ ካፌ እንዲወጣ አልፈልግም። የምር ነው። እኔ እንጃ እኔ አንድን ሰው ማለት ነው አከብራለሁ እንትን እላለሁ ያልኩትን ሰው ደግሞ በኋላ መጨረሻ ላይ ማሳደብ አልፈልግም። እኔ አብርሽን በጣም ነው ማከብረው እና ሰው ይማችክ ብቻ ፍቅራችሁ እግዚአብሔር ያሳምርላችሁ። የአብርሃምና የሳራ ያርግላችሁ። እንደጀመራችሁ መቅረት ሳይሆን መጨረሻችሁ ጭቅጭቅ ሳይሆን መጨረሻችሁ ያማረ ይሁን። ምርቃቱ ነው። ምንም ማድረግ አይቻልም። እንግዲህ ውዶች በመጣ እንቀበል። ገባችሁ? በመጣ መንገድ እንቀበል። ምንም ማድረግ አይቻልም። እኛ አንድ አመት ሙሉ በጣም ለፍተናል ለነሱ ለማን ለሩታና ለአብርሽ አንድ እንዲሆኑ በኮሜንት በምን በምናውቁ ሰዎች በቴክስት አይደል እንደ አንድ እንዲሆኑ፣ ግን ያ ሊሆን አልቻለም። የሆነው ሆነዋል። ስለዚህ እውነት ይሁን ውሸት እስኪናቅ እስከ መጨረሻ ድረስ እናያለን ማለት ነው። አሁንም ይሄ ነገር እኔ እውነት ነው እያልኩኝም አይደለም። ብቻ የእውነትም ከሆነ ይሳየው፣ አይመለከተኝም። ደስ ይላል ብቻ አንተ በተመቸህ መንገድ እኛ በሰዎች ላይ ውዶች አይመለከተንም። እከሌ ተለያየ እከሌ ለምን ተለያየ አይደለም። እኔ ምን አገባኝ? አይመለከተኝም ማለት ነው። ገባችሁ? እኔ የሚዲያ ሰው ነኝ፣ እነሱም የሚዲያ ሰው ናችሁ። ተመልካች ነኝ እኔ። እነሱ የሚሰሩትን ነገር አያለሁ። ጥሩ ከሆነ አስተያየት ሰጣበታለሁ። እኛ አይመለከተንም። ለምን እንደዚህ ያደርክ ለምን እንደዚህ ያደርክ ሊኔ አንችልም። እኛ ምን ቤት ነን? ማንን አያገባንም። ሰው እና እንደዛ ነው የምላችሁ የኔ ወዶች። ብቻ በሰው ላይ ገብተን ማማሰልም እንደዚህ አርግ ማለትም ስለማንችል በመጣ መንገድ ተቀብላችሁ መሸኘት ነው ስራችሁ ማለት ነው። እውነቱን በቃ ከማን ጋር መሆን እንዳለበት ማንን ማውጣት እንዳለበት መሆን እንጂ ነገሮችን አስተካክሉ ተው ሲንል ነበር አይደል? እኛ ኦዲየንሶች ሰውኛ ነገር እየሰማ ሰው ሁሉ እነሱ በመጣው በጭንቅላታችሁ በሰው ስለሄዱ ለምን እንደዚህ ሆንክ ምናምን ማሽቀበጥ አይጠበቅብኝም። እኔ አይመለከተኝም። እኔ አንድ ሰው እኮ ማለት ነው እኔ በቃ ከሩታ ጋር ከሆነ ደስ ይለኛል፣ ከሄርሜላ ጋር ከሆነ ደስ ይለኛል። ገባችሁ? እኔ በቃ እንደዚህ ነኝ። አለቀ። እኔ ከሩታ ጋር ለምን አልሆንክም ብዬ እሱ የምናገርበት ወይ የሚሰድብበት ምንም ምክንያት የለኝም። ምን አገባኝ? ማንኝ ምንድን ነኝ? እሱን የሚሰድበው ማለት ነው። ከሩታ ጋር ለምን አልሆንክም ብዬ የሚሰድበው እኔ ማንኝ? ዋይ ሶ እና ደግሞ ከሄርሜላ ጋር ለምን ሆንክ ብዬ እሱን የሚሰድበው እኔ ማንኝ? አይመለከተኝም። ሶ ምንም ነገር በመጣ መንገድ ማሸኘት ነው ስራችን ማለት ነው ውዶቼ። ማናችሁም ብትሆኑ ማለት ነው። ገባችሁ? በቃ እርስ በራሳችሁ ይታወቃሉ። እና ዩቲዩበሮች በድራማ እንደሚሰሩት ጠንቅቃችሁ ታውቃላችሁ። እነሱ ድራማ ነው የሚሰሩት። ሶ በቃ አያገባንም ብላችሁ ዝም በሉ። ገባችሁ? በቃ ምንም ነገር ላይ አያገባንም። እኛ እውነት ሊመስልን ይችላል። ከካሜራ ጀርባ ላይ ያለው ነገር ማን ያውቃል? እግዚአብሔር ነው የሚያውቀው አይደለ? ካሜራ ላይ የመጣ ነገር ብቻ ነው የምናየው። ለምን እንደዚህ ያደረግ ለምን እንደዚህ አያገባንም። በእውነት በብዙ ነገሮች አየን እኮ። ግን የምትሄዱ አካሄዳችሁን ብታስተካክሉ ጥሩ ነው ለትውልድ ማለት ነው። ይሄ ቪዲዮ በጣም ትላልቅ ሰዎች ትንሽም ትልቅም ቁጭ ብሎ የሚያይ ቪዲዮ ነው እናንተ የምትለቁት። ግን አካሄዳችሁ፣ አነጋገራችሁ፣ ህይወታችሁ ለሰው ልጅ የምታስተምሩት ነገር ጥሩ ነው። ይሄ ምንድነው ብላችሁ ቆም ብላችሁ ለማሰብ ሞክሩ ነው የምላችሁ። ከዚህ የበለጠ ነገር እኛ ምንም አያገባንም፣ አይመለከተንም፣ አያገባንም። እና ውዶች ይመቻችሁ። ወዳችኋለሁ ባይ